One knee to the head. One knee to the head. Watch it. A few moments later. ነበርና በፈርስት ራውንድ ብትጨርሱ ይመስላል። እርግጠኛ ነህ? በቀኝ እጅ ነው የምትጨርሰው? ነው እኔ ብቻ ባይቷር የሆንኩ ነው የመሰለኝ። እኔ ባይቷር ነኝ። እኔ ባይቷር ሁለተኛ እኔ ሰው አላምንም። እኔ ባይቷር ነኝ ለካ። ሴዶ ተረፈ በቀሉ ብሎ እኛን ስሜት ውስጥ ከተው ነበር። ለምን ምላሳቸውን አስረዝመው ጉድ እንደሚያደርጉን ነው ያላወቅ ነው። እናም ጋይስ ሴዶ በመጀመሪያው ዙር እንደተለመደው እጁ እንደውም ከመሰበር ተርፎ ይሄን ሁሉ ሰዓት አስጠብቆን ብዙ ነገር ለማለት ፈልጌ ነበር። ኤኒሃው ጆኒ አንደኛ በቃ ማንም እንዳይወዳደር ከዚህ በኋላ ቀጣይ ኢቲኤፍሲ 3 ጆኒ ይውጣና ሌላ ሰው መወዳደር ይኖርበታል። ካልሆነ ደግሞ የኢትዮ ፋይት ናይት አሸናፊ ከዛ ጋር ቢወዳደር ጥሩ ነው። በሉ አይኔም ቀልቷል። ብዙ ጠብቄ ነበር ከሴዶ አንድ ፓንች እንኳን ጠብቄ ነበር። በጣም ያሳዝና። በጣም ተናድጃለሁ። እንደዚህ አልጠበቅኩም። ቢያንስ አንድ ዙር ይቆያል ብዬ ጠብቄ ነበር። ወይ ሴዶ ሆነ ተከናወነ። እስከዛሬ ያለ ጥፋታቸው ለሰበርካቸው ብሎኬትና ጀበና ፍትህ ሰፈነ። ፋይት እንደ ፕሮሞሽን ቀላል አይደለም። የእናትህን ቁጣ ብትሰማ ይሻል ነበረ። የትም ተወለድ አትደብደብ። አው ከዛሬ በኋላ አሽ የሚለውን ድምጽና you don't know me at all I'm a professional የሚለውን ድምጽ ለአንዴና ለመጨረሻ ጊዜ ላንሰማው እንችላለን ወይ ደግሞ ዘላለማችንን ልንሰማው እንችላለን። እኔ እኮ ሴዶ በቀሉ እያለ ሲል ሊበታው መስሎ ነበር። ለካ ባንዴ የምታቅፈው እናት ነው የፈለገው። ያው 4 ወር ዛተ ታቀፈ። እንደነ እድሪስ እንደነ ረቢቅ እንተናም ይሸነፋል ብዬ ነበር። ሶሪ በቃ ግን አሪፍ ነው። ንቃተ ህሊና እንደነዛ አይነት ጀግኖችን ባየንበት አብርሃም ምርጥ ነበር። ከታይሰን ጋር በነበረው ደጋፊው ነበር። በነዛ መድረክ ላይ ወጣ በ3 ሰከንድ ታቅፎ
ወጣ። ለካ በቀሉ የምትባል እናት። ጆኒ ግን ይመች። በኢትዮጵያ ታሪክ ይህን ያክል ሚሊዮን ብር በ2 ሰከንድ እየሰራ ሰው ሰምቼ አላውቅም። ይመቻችሁ። ንቃተ ህሊና የኢንዶሚ ታይትሉን ለሴዶ ማርሻል አስረክቧል። ምንድነው የሴዶ ማርሻል? ትንሽ ደቂቃው የገፋ ኢንዶሚ ነው። ምንድነ በመብዙዋ እኔ ማለት ነው እግዚአብሔር ሲያተርፈኝ ከጎን ያለው ልጅ ደውልና ብርህን ተቀበላለኝ ማለት ነው። የበጠነ ያስያዝኩት ልጅ ጋር ደውዬ ደስ ያለህን ውሰድና ብሩን መልስልኝ አልኩት። በሚካኤል ስም ተጀመረ። ጀለስ የፋራ ቦክስ ሊሰነዝር ስል እግሩ ስር ነው ያኛው ጣለ። አልተነሱ። በሚካኤል ይመችሽ። ከፍ ያለው ኢንዶሚ እንዴ አሁን ነው የማያውቁ ሴዶ እነገኒ እነሰሌ እነገኒ እነ ሂሩት እነሰሌና እነየትን ሲደበደብ ሲኮረኩም ከከረመ በኋላ አሁን እኔ ጉዴ ይቺ እንቁላል ናት ጉድ የምታደርገኝ። ይሄ እንቁላል ይፈራኝ አይደል? 10 ምክንያት ይደረድራል ከኔ ጋር አለመደባደብ ፈርቶ ማለት ነው። በ3 ሰከንድ ለምጨርሰው አምኗል። በቀሉ እንደዚህ ዶሮ ገነጣጥዬ ነው የምበላሽ። በቀሉ ተዘጋጅ። እንደዚህ ነው ጭንቅላትሽን ማፈርሰው። ለበቀሉ ነው ጭንቅላቴ በኤልቦ ነው ጭንቅላታው ማፈርሰው። ብራዘር ሪላክስ መሆን አለበት እንጂ ከዛ ይሰብራል ማለት ነው። ቀላል ነው ይሰብራል። ያኛው ብዙ ምን ተጣጣላ እዛ ጋር ምን አልክ መሰለህ? በ3 ሰከንድ ለምጨርሰው አምኗል።